አለምዬ እንዴት ነሽ? ድምፅሽን አሰሚም። እግዚአብሔር ይመስገን ሰላም ብያለሁ። ዳጉ ሰላም ነው? ደግ ነሽ? ደህና ነሽ? እግዚአብሔር ይመስገን። ተመስገን ተመስገን። በጣም ነው ደስ ያለኝ ማርያምን። በጣም አሪፍ። በቃ ወደ ርዕሳችሁ ቀጥሉ። እኔ ይሄው እናንተን እኮ እያገዝኩ ነው። እኔ እኮ ሌሊትም ጠዋትም እየገባው ነው። እውነቴን ነው። አዎ መልካም እያየው ነው። ጥሩ። እኛ ያው ማታው ላይ ነው ሞር የለመድነው እዛው ላይ ስለሆነ አሪፍ ማታ ነው እያመሸን ይደክማል። ጠዋት ደግሞ ቀን መድገሙ እንዴ? አይ መተጋገዝ ግድ ነው። እናንተ ስታርፉ ደግሞ እኛ ስናርፍ ደግሞ እናንተ ትልቅ ነገር ነው። አሪፍ ነው። በርቱልን። ፎዬ በቃ ቀጥሉ። ርዕስ አልረብሻችሁ። እንደው በጣም ደስ ስላለኝ አለምዬንም ስላየኋት እንዲህ ተሰባስበንም ደግሞ ስለተገናኘን ማማዬን ጠፍታ ነበረ። እሷንም ስላገኘው ደስ ብሎኝ ነው። የጰላዲዮስንም ያ እንባ የሚያስመጣ የሚያሳዝን ሳቁንም ስለሰማው ደስታዬን ለመግለጽ ነው። እንኳን ደረሳችሁ በድጋሚ። አሜን። እንኳን አብሮ አደረሰን። ያ ሜይ ቢ የጥል ግድግዳ ፈርሷል ምናምን በክርስቶስ ምናምን የምትሉ እኛ ብዙም እንትን የለውም። አንዳንድ አለመግባባቶች አሉ፣ የሚያስከፉ ነገሮች፣ ደስ ማይሉ ነገሮች ነበሩ እውነት ለመናገር እና እዛም እዚህ መጓተቶች አሉ። ይሄንን እያደረጉ ያሉ በውስጥ የሚያደርጉ ልጆች ብታቆሙ መልካም ነው ለማለት ነው። አይ ቲንክ ክርስቲያን ላንድ የምትባለው ክርስቲያን አትመስለኝም። ኮመንቶችን ደጋግሜ ያለው በውስጥም ጽፌልህ ነበረ። ሜይ ቢ ቴክስት አድርጌልሃለሁ። ይኸው በውስጥ የጻፍኩልህን ክርስቲያን ከሆንክ የምትጽፋቸው ኮመንቶች ጥሩ ስራ ጤናማ ስላሉ ክርስቲያን አትመስለኝም አክቹዋሊ። ኤኒዌይስ ለወደፊታችሁም ማስጠንቀቂያ የሆናችሁ ኤኒዌይስ ብድግ ብላችሁ የሆነ ከአንድ ሰው ጋር ስትጣሉ ሃይማኖትን ማሰደቢያነት የምትጠቀሙ ጥንቃቄ አድርጉ። ቤተክርስቲያንን ለመሳደብ አብረው ከሚሳደቡ ጋር ህብረት ለማድረግ የምሮጡ ሴቶች፣ በተለይም ሴቶች ወንዶች እንዳላችሁ እናውቃለን። ከዛ በውስጥ ደግሞ ለማስፈራራት የምትሞክሩ አታድርጉት። በተቻላችሁ መጠን እንደዚህ አይነት ነገር ባታደርጉ መልካም ነው። ማለት በዚህ ዘመን ላይ የሚፈራ ያለ አይመስለኝም። ምንም አዲስ መረጃ የምታወጡትም የለም። ለምሳሌ እፎይን 1000 ዓመት ፈቅድላችኋለሁኝ። ምንም አዲስ ነገር የምታወጡት የለም። እፎይ በውስጥ እዚህ ስማሽ እንደማያወራችሁ ታውቃላችሁ። በውስጥ እዚህ ስማሽ ፊት እንደማይሰጣችሁ ታውቃላችሁ። እፎይን ስለ ራሴ ማውራት ስላለብኝ ምንም አዲስ ነገር እኔ ለመረጃ የምትይዙት የለም። እፎይ ተሳዳቢ ባለጌ ነው ብትሉ አደባባይ ላይ የተናገርኳቸውን እዛችሁ ነው። አደባባይ ላይ ደግሞ የተናገርኳቸው በሰው ፊት እንጂ ተደብቄ ስላልሆነ አዲስ ነገር ምንም አታመጡም። በውስጥ መታችሁ ስዝቱብኝ ስሰድቡኝ እንኳን ምላሽ አልሰጣችሁም። ቴክስታችሁን አንብቤ ስለምትወው ማለት ነው። በተቻላችሁ መጠን ግን የሆነ ትልቅ መረጃዎች እጃችሁ እንዳለ ትልቅ ነገር እንዳላችሁ አድርጋችሁ ምዝቱ ሰዎች ትክክል አይደለም፣ አታደርጉት። በቃ የሆነ ተጽዕኖ ፈጥራችሁ የሆነ ነገር ምን ይዞበት ይሆን፣ ምን ተይዞበት ይሆን፣ ምን ተፈጥሮ ይሆን፣ በቃ ልታዋርደው ነው ሊያዋርዳት ነው የሚባል ንትርክ ውስጥ መግባት የለብንም። ለሰዎች እንቅፋት ነው የምንሆነው። በእኛ ምክንያት ሰዎች ሊድኑ ወደ ህይወት መምጣት የነበረባቸው እንዳይመጡ እንቅፋት ነው የምንሆነው። ፕላስ ደግሞ በጣም አሳፋሪው ፓርት ደግማችሁ እንዳትታመኑ ጓደኞቻችሁ አምነዋችሁ ያወሯችሁ ኢቭን ልከውላችሁ የሆነ ነገር እንኳን አድራሻቸውን መረጃዎቻቸውን እንኳን ልከው አሳይተዋችሁ ቢሆን እዘገዝግልሃለሁ፣ አዋርድሃለሁ፣ አሳይሃለሁ የሚለውን ነገር ከሰሙባችሁ ደግመው እናንተን እንዳያምኗችሁ ምክንያት ይሆናል። እንደዚህ አይነት ነገሮች አታደርጉ። በተለይም ወንዶቹ ሴቶቹን ተጠቅማችሁ ራሳችሁ ወጥታችሁ ያላደረጋችሁትን ለማድረግ እየሞከራችሁ ያላችሁ ልጆች እረፉ። እንደዚህ አይነት ነገር ውስጥ አታደርጉ። እንደዚህ አይነት ነገር አትስሩ። ምንም እንደማታመጡ እያወቃችሁ እናንተ ጨዋ መስላችሁ ከፊት ያሉ ልጆችን ጥሩ የሚሰሩ ልጆችን እናንተ ማንም እንደማዳምጣችሁ ስላወቃችሁ ጥሩ እየሰሩ ያሉ ልጆችን ተጽዕኖ ውስጥ ከታችሁ ወደ ማይሆን መንገድ እየመራችሁ ያላችሁ ልጆች እረፉ፣ ተከበሩ።
እንደዚህ አይነት ነገር ባታደርጉ ጥሩ ነው። ደጋግመን ዓለምን አመስግነናታል። ደጋግመንም ስለሷ መልካም ተናግረናል። ስለእናንተ ምንም ልንናገርላችሁ አንችልም ከአሜት ውጭ ምንም ስለሌለ እንደ ዓለም እኔ የተናደርኩበት የለም አሁን ላይ። ምክንያቱም እንደዚህ አይነት ነገር መግባት አልነበረባትም። ብዙ እህቶችም ተቀይመውሻል። ዓለም ይቅርታ ብትታያቸው ደስ ይለኛል። አደባባይ ላይ ወጥተን መጥፎ ነገር ይሁን ምንም መልካም ነገር የምንናገረው ነገር ሌሎችን ያስቀይማል። በቃ የሚያስቀይም ከሆነ እዛ ንትርክ ውስጥ መግባት አስፈላጊ አይደለም። እንደዚህ አድርጋችኋለሁ፣ እንደዚህ ፈጥርባችኋለሁ። ምክንያቱም አብረን እስልምና ላይ ምን ያህል ጫና እንዳለው እያወቅን ፎቶችሁ አለኝ እንደዚህ እንደዚህ ብሎ እንደ ሙስሊሞች እንዴት እኛ ማስፈራሪ ሆነን እንቀርባለን? ጥሩ አይደለም፣ አታደርጉ። ለወደፊቱ ማን ሊያምናችሁ እንደሚችል አላቅም። ነገሮች በይቅርታ ሊታለፉ ይችላሉ። መተማመናችንን ግን የሚያሳጣብን መሆን የለበትም። እኔም ማንም ሊያስፈራራኝ እንደማይችል 100% እርግጠኛ ሆኜ እነግራችኋለሁ። የእኔ መረጃ ያላችሁ የፈለጋችሁ ቦታ በትኑት። ምንም መረጃ እኔ ላይ ስለማይኖራችሁ የእኔ ፎቶ ይታወቃል፣ ቪዲዮ ይታወቃል። ምንም እኔ ላይ የምታመጡት ነገር የለም። እኔም በማስፈራራ ፎቶ አለኝ ወይም እንደዚህ እንደዚህ በማለት እኔ ላይ ምንም ተጽዕኖ አታመጡም። ግን አብራችሁ የሚሰሯቸውን ሰዎች ምንም ያላደረጓችሁን ፎቶ አለኝ እንደዚህ ያወጣለሁ። በጣም ሼም፣ በጣም በጣም አሳፋሪ፣ በጣም ነውር ነው። አታደርጉ እንደዚህ አይነት ነገር። ደግሞም ለወደፊቱ እንደዚህ አይነት ነገር ውስጥ እኔ በምን አይነት ይቅርታ ራሱ በቀላሉ እንትን የሚለው ስላልሆነ ማለት ነው። ይቅርታ ነገሮችን ሊፈታ ይችላል። ነገር ግን ታማኝነታችንን ከዛ በኋላ ምን ያህል ሊሸረሽረው እንደሚችል ስለማቅ እኔ ነገሮች በይቅርታ አምናለሁ። ይቅርታ መደራረግ ጥሩ ነው። ከዛ በኋላ ግን ምን ያህል መጠንቀቅ እንዳለብን ትምህርት ሰጥቶ የሚያልፍ ነው ብዬ አምናለሁ። ለወደፊታችን መማር አለብን። እህቶቻችን ከጫላ ጋር ስትጣይ አበበ አብረሽ መርገጥ የለብሽም። ከአበበ ጋር ስትጣላ ጫላን አብረህ ለምን ትጠልዛለህ? ምን አጠፋ? የተጣላኸውን ሰውዬ ተናገረው በቃ። እኔ እከሌ ከሌ እንደዚህ ያደረግከኝ ብዬ ተናግሬ አላቅም። ደጋገማችሁ ሰደባችሁኝ፣ በውስጥ በጀማ መታችሁ ሰደባችሁኝ፣ ለማስፈራራት ሞከራችሁ በውስጥ ንቄ ነው የተውኳችሁ። እኔ በቃ አለቀ። ምንም እንደማታመጡ ስለማቅ ምላሽም አልሰጠዋችሁም። ቴክስታችሁን አነባለሁ ዝም ብዬ ነው የተውኳችሁ። ግን እናንተ ሳይሆን እኔ አሁን የእናንተ ነገር ሳይሆን የሚያናድደኝ ጥሩ እየሰሩ ያሉ ልጆችን እየተጠቀማችሁባቸው ነው። ጥሩ የሚሰሩ ልጆችን ወደ አልተፈለገ ስሜት ውስጥ እየገፋችኋቸው ነው። ኢቨን የዓለምን አካውንት ነው አሁን ዘግቼባት ነበረ። ዩቱባንም መዝጋት እችላለሁ። ቀላል ነው። የኔ ቪዲዮዎች ስለምንለቃቸው ማለት ነው። የመጀመሪያ የዛታችሁ ሰዎች ታውቃላችሁ፣ ምንም እንደማታመጡ ነገርኳችሁ። መጨረሻ ላይ ግን ያደረጋችሁት ምንድን ነው? ሌላ ራሳችሁን እንደ እባብ ቆዳችሁን ቀየራችሁና እንደዚህ እያደረግ ክርስቶስን እየሰበክን ይቅርታ በቃ ለፋት ምናምን ነገር። በመጀመሪያ እንደዛታችሁብኝ ለምን ሳዝቱ? አቅማችሁን አወቃችኋት ማለት ነው፣ ምንም እንደማታመጡ። እኔ እናንተ ሳይሆን ያናደደኝ የእሷ አካውንት ተዘግቶ ትናንትና የኔን ያስተላልፋል። እሷን ያዘጋት ልጅ እንዲዘጋ ምክንያት ከሆናት አንዱ የእሷ ተጠርቅሞ እኔ ላይቭ ላይ ገብቼ የኔን ላይቭ እያስተላለፈ ነው እሱ። ይህ በጣም አይምሮን አለማሰራት ነው። ሰዎችን ጓደኛ መስለው ጥሩ የሚሰሩ ልጆችን እንዲወድቁ አታድርጉ። እንዲወድቁ አታድርጓቸው ባካችሁ። ዓለምን ለመተካት በትንሹ 4 ሰው ያስፈልገናል። የዓለምን ያህል የሚሰራ ብዬ የተናገርኩትን እንኳን በ4 ሰው ሊተካሽ ይፈልጋል ብሎ ሚስ ኢንተርፕሬት አድርጎ ለማጣያነት መጠቀም በጣም ነውር ነው። እኔ መዝሙር ያሬድን ተናግሬዋለሁ። ዛለት በየሰው ቤት አትግባ ብዬ አልተናገርኩም። መዝሙር ተነጋግረናል። ይዘለት ያን ቻሌንጅ አድርጌ የተናገርኩት ፊት ለፊት እንደው እኔ ዓለምን ለመተካት 4 ሰው በትንሹ ያስፈልጋል። የእሷን ያህል የሚሰራ ማንም የለም፣ አንድ ሰው አይችላትም ብዬ የተናገርኩትን በ4 ሰው ሊተካሽ ነው። ይህ በጣም አይዶን ነው። ግን ዚስ ማች ማለት አልፈልግም። ግን እንደዚህ የምታደርጉ ውስጥ ለውስጥ ወሬ እንትን የምትሉ ሰዎች ተቆጠቡ፣ እረፉ። ምንም ተጽዕኖ አታመጡም። ምንም እየሰራችሁ ማለም ነግራችኋለሁ። ምንም ደግሞም ኢቨን እናንተ ኦሪየንታል ኦርቶዶክስ እንዳልሆናችሁ እየታወቀ ማለት ነው። ኦሪየንታል ኦርቶዶክስ እንኳን ሳትሆኑ የአባቶ ተቆርቋሪ እንደዚህ ሆናችሁ መምጣታችሁ አስቂኝ ነው።
ስለዚህ ስለ እናንተ ማንሳት አልፈልግም። በተለይም ትልቁ ሰውዬ ተከበር። እሺ፣ በጣም ተከበር። አንተ ትልቁ ሰውዬ ተከበርና ስርዓት ያዝና ልጆችን አሳድግ። አስፈራርተህ እኔ ላይ ምንም ተጽዕኖ እንደማታመጣ ስለምታቅ፣ ምንም ለውጥ እንደማታመጣ ስለምታቅ ማለት ነው። እኛ ያዝነን እንትን የምንለው ዓለም በጣም ስለምታስፈልግ ጎበዝ ልጅ ስለሆነች ነው። አንተ ግን ባለጌ ነህ። ልጆችን በስርዓት አሳድጋቸው። በተረፈ ዓለም ይቅርታ ብትያቸው ደስ ይለኛል። የተቀያየምሻቸውን ቃልም አለ እዚሁ። እሺ እኔ ከዛ በፊት ሀሳብ ልስጥፎዬ በጣም ጥሩ ነገር ነው እንደዚህ መነጋገሩ ብዬ አምናለሁ። አይ ቲንክ መነጋገር ነው የጠፋው። መነጋገርና በቃ ትህትና፣ ትዕግስት፣ ነገሮችን በጥበብ ማለፍ። በተለይ መነጋገርን የመሰለ መቃረብን የመሰለ ነገር የለም። እኔ አሁን ለብዙዎቻችን ትምህርት ይሆናል ብዬ አምናለሁ። አንድ ነገር ሲፈጠር ሁሌም ከዛ ነገር ምን ጥሩ ነገር እናገኛለን፣ ምን እንማራለን። እዚህ ያላችሁ ወንድሞቻችን የሆነ ነገር ሲፈጠር እናንተን ረግጬ ሞርሳት የእግዚአብሔር መንግስት የለችም። ሰው ማናችንም ብንሆን በቁጣ በመግፋት በእልህ በስድብ የምናደርገው ነገር እግዚአብሔርን አያስደስተውም። በምንም ሚዛን ቢመዘን ግሳጼያችንና ቁጣችን ፍቅር ካላዘለ፣ ምክራችንና ቁጣችን በውስጡ ፍጹም የሆነ ፍቅር፣ ፍጹም የሆነ ወንድምነትን እህትነትን ማትረፍ ካልሆነ ምንም እግዚአብሔር በዚያ አይደሰትም፣ እውነቱን ለመናገር። ስለዚህ አይ ቲንክ ምንድን ነው ከዚህ በኋላ እኔ እንደ ሌሰን መውሰድ ያለብን መነጋገር፣ መቃረብ ያስፈልጋል። ለምሳሌ እኔ እፎ ላይ የሆነ ቅር ሊለኝ ይችላል እኮ ለምን አይለኝም? ሰው አይደለው? እግር ለእግር እንኳን እንጋጫለን። ሰው ቅር ካለኝ ዳይሬክትሊ እፎይን ማናገር ነው። በቃ እፎይን በሜሴጅን በስልክም ደውሎ ይሄ ቅሬታ አለኝ እፎይ ወንድሜ እስቲ አስረዳኝ፣ ይሄ ነገር ብዙም አልተመቸኝም፣ ሜይ ቢ እስቲ አንተ አስረዳኝ፣ አልተረዳ ይሆናል ብለን እፎይና እኔን ገንዘብ ለማድረግ ፍቅር ለማድረግ መጣር። ኢቨን ቶናችን ራሱ ባለፈው ስናገር ትዝ ይላችሁ እንደሆነ ሰዎችን ስንመክር፣ ስንቆጣ፣ ስንገስጽ ራሱ ቶናችን ቁጣ የያዘ እልህ የያዘ ትምክተኝነት፣ ቢተኝነት የያዘ መሆን የለበትም። ምክንያቱም እኛ የመጣ ነው ልናገለግል ነው። ፖለቲከኞች አይደለንም፣ ዘረኞች አይደለንም፣ ወይ የሆነ ማርኬት ሴልስ አይደለንም፣ ወይ የሆነ ሪል ስቴት ለማስታወቅ አልመጣንም። የመጣ ነው ወንጌል ለመስበክ ስለሆነ እኔ ስናገር እፎይ ሲናገር እዚህ ያላችሁ ስትናገሩ፣ ስትሰሩም፣ ስትራመዱም ስንራመድም ቤተክርስቲያን ናት የምትታየው። ቤተክርስቲያን ትመሰገናለች፣ ወደ ቤተክርስቲያን ትሰደባለች። ወይ እግዚአብሔር ከፍ ይላል፣ ወይ ደግሞ እግዚአብሔር ባላመኑት መንደር ይሰደባል። ስለዚህ ይሄ የሁላችን ነው። ባይዘወይ እዚህ ያለን ማንም እዚህ የበላይ የበታች የለም። ባይዘወይ ሁላችንም በእግዚአብሔር ቸርነት ያለን ሰዎች ነን። በእግዚአብሔር ቸር የተያዝን ሰዎች ነን። ሁላችንም ደግሞ አፈሮች ነው፣ ወደ አፈር እንመለሳለን። ስለዚህ ምንም የምንመካበት የምንመጻደቅበት ነገር የለም። በቃ ከተንኮል እንራቅ፣ ከሸር እንራቅ፣ ሰውን ከሰው ከማጋጨት፣ ሰውን ከሰው እንትን ከማለት ሮንግል እየተረዱ በቃ የሆነ ተንኮልና ሸር እንደ ቃየል አይነት ልብ ይውጣ። በቃ ምንም አያስፈልግም። ሰው በተለይ ወንጌል ለምንመሰክርላቸው ልጆችም ከኛ ምን ይማራሉ? ወንጌል የምናስተምር እንዲህ የምናደርግ በቪዲዮም በታብም በሼርም አሁን አለምዬ ከዚህ ከእስልምናው ከፕሮቴስታንቱ ደግሞ ሄለን የሚገርም ጸጋን ያላቸው ትምህርት ቤት መሄድ ሳያስፈልጋቸው ሴትነት ጥበባቸው ሴትነት እውቀታቸውን ተጠቅመው ዲግሪ ዲፕሎማ ሰርተፍኬት እንትን ሳይሉ በራሳቸው ክሬቲቭ ሆነው እንዲመስራታቸው በጣም የሚገርም ነው። በጣም ጀግና እህቶቻችን ናቸው። ልናጣቸው አይገባም። ሀሳብ ሊጋጭ ይችላል፣ እሱ ችግር የለውም። ይሄ ማለት ግን መገፈታተር በቃ ምናምን የሚለው ነገር ግን እኛ የክርስቲያን ባህሪም አይደለም እና አይ ቲንክ ይሄ በቃ መነጋገሩ በተለይ ችግር ሲኖር ዳይሬክትሊ መናገሩ ጥሩ ነገር ነው ብዬ አምናለሁ። በዚህ መሀል ተንኮል ሸር ምናምን ያሰብን ሰዎች ካለ ንስሐ እንግባ። በቃ ዛሬን ሞተን ልናድረስ ስለምንችል ከነ ተንኮላችን ከነ ሸራችን ከነ ቂማችን እግዚአብሔር እንዳይጠራን እንዲያው አትሊስት ተዘጋጅተን እንኳን ወንድሜን ይቅር ብዬ እህቴን ይቅር ብያት እንኳን ብሞት ይሻላል አትሊስት። ስለዚህ እንደዛ ብናደርግ መልካም ነው። ሰው አለምዬም እዚህ ያላችሁም እንግዲህ ሁላችንም ይቅርታ እንጠያይቃለን። አንዱ በዳይ አንዱ ተበዳይ ብሎ ነገር የለም። ክርስቲያኖች አይደለም? ክርስቲያኖች ነን። በቃ እህቴ በድዬሻለሁ፣ አስቀይሜሻለሁ ወንድሜ ብለን
ምንም ይሄ ጠረጴዛ ዙሪያ ምናምን ፕሮቶኮልም አያስፈልገውም። ባይዘወይ በቃ ለይቅርታ ምንም ፕሪኮንዲሽን የለም። ለይቅርታ መስፈርት ማውጣት ቢኖርበት ኖሮ ኢየሱስ ክርስቶስ መስፈርት ቢያዘጋጅ መስፈርት ቢኖረው ማን ይቅር ይባል ነበር? እስቲ ንገሩኝ። ማን ይቅር ይባል ነበረ? ሁላችንም እኮ ጠላቶች፣ በደለኞች ነበር። ስለዚህ አሁን እዚህ ያለን ሰዎች ሁላችንም በቃ በይቅርታ በወንድሜ እህቴ ተባብለን በአዲስ ምዕራፍ መጀመር አለብን። በአዲስ ሞራል ያለፈውን ቅዱስ ጳውሎስ እንዳለ ያለፈውን ትተን ለሚመጣው ደግሞ በበረከት በፍቅር በጸጋ በትህትና በትልቁ ነገር በትህትና ዝቅ በማለት አምላካችን ክርስቶስ የሐዋርያቱን እግር ካጠበ እፎይ ዝቅ ብሎ የኔን እግር የማያጥበ ምክንያት የለም። እፎይ ዝቅ ብሎ የዓለምን እግር ማጠብ ከከበደው ገና ነው ለአገልግሎት ገና ነው፣ አልገባውም ማለት ነው። ክርስትና የሚሰብከውን እየኖር አይደለም ማለት ነው። ዓለምዬም እንደዛው። ሁላችንም እዚህ ያለን ሰዎች ክርስትናው የሚፈልገው ትህትና ነው። እውቀት ምናምን መጨረሻ የሚመጣ ነገር ነው። በይዘዊ ክርስትናው መጀመሪያ ፍቅር፣ ትህትና ይፈልጋል፣ ትዕግስት ይፈልጋል፣ ጥበብ ማስተዋል ይፈልጋል። ከቂም ከቁጣ ከጸብ ከተንኮለኝነት ከአድመኝነት የራቀ ህይወት ሊኖረን ይገባል እና በጣም አሪፍ ነገር ነው። እግዚአብሔር ይመስገን ይሄን ስለረዳን። ነገ እንኳን እንደዚሁ አንድ የሆነ ነገር ግጭት ቢመጣ ይኸው የምንፈታበት መፍትሄ አለን ማለት ነው። ጥበቡ አለን፣ ትዕግስቱ አለን፣ ትህትናው አለን። ምንም ነገር ቢመጣ አይከብደንም ከዚህ በኋላ እና ከኔ ልጀምር። እኔም አስቀይሜያችሁ አጥፍቼ በድዬ ያሳዝኛችሁ በንግግሬ በቃሌ በብዙ ነገር ከሆነ እንግዲህ በጣም በእግዚአብሔር ስም ይቅርታ አድርጉልኝ። ከኔ ነው መጀመር ያለበት ከራስ ስለሆነ ያሬድ አንተ እኮ ምንም አላረክም አንተ ምናምን እንደዛ እንዳትሉኝ። ይቅርታ ሲገኝ ቶሎ መጠቀም ነው ባይዘወይ ቶሎ ይቅርታ አጋጣሚ ሲገኝ ቶሎ ያዝ። ንስሐ ነው፣ አሪፍ ነው፣ በጣም ደስ የሚያሰኝ ነው፣ በጣም የሰላም እንቅልፍ የሚያስተኛ ነው። ስለዚህ እኔ ጀምር ያለው ከኔ ከዛ ደግሞ እፎይ የቤቱ ባለቤት እፎይ ደግሞ እንደዚሁ በንግግሩ በምኑ ያስቀየመው ነገር ካለ እሱ ደግሞ ይቅርታ ይጠይቃል። ከዛ እያልን ደግሞ ወደ ማማዬ ወደ አለምዬ እንዲህ እንሄዳለን ማለት ነው። እሺ እፎይ ይቀጥሉ እርሶ። እኔ ጀምራለሁ። ቆይ እንጂ በፂም ያላቸው ናቸው መጀመሪያ ፂም የሌላቸው። እኔ ላስጀምረው ነበር ግን እኔ ጀመርኩ እኮ እኔ ልቀጥል ነው አትልም እንዴ? ቀደምኩ። በእድሜ ይሁን አይ በፂም ነው በእድሜ በፂም ነው። በእድሜም አላችሁ በፂምም አላችሁ። እኔ መጨረሻ ነው የምጠይቀው። እሺ ቀጥሉ። እሺ እፎይ ቀጥል። ቪዲዮአቸው ያልታየ ፂም እንደሌላቸው ምንም ማረጋገጫ የላቸውም። ስለዚህ እኔ ምስክር ነኝ። መዝሙረ ያሬድ ሰርግ ላይ አስተናጋጁ ነበርኩ። እኔ ምስክር ነኝ። ታውቁ ሰው ነኝ አይደል? ዲያቆን አዎ እንዴ እኔማ ቁርጥ እህቴን ትመስላለህ ብየው ነው ራሱ የመጀመሪያ ቀን ሳገኘው ነው። እውነት ነው። እሺ እፎይ ቀጥል። ማኮ ወቀጣ እኮ ነው፣ ረገጣ ብቻ ሳይሆን ወቀጣ ነው እኮ የደረሰብህ። እውነት ነው ይላል። በጣም የልጅ ፊት ያለው በጣም ደስ ይላል። ጳላዲዮስ በጣም የመጀመሪያ ጊዜ ለወንድሜ ለቅሶ ሊመጣ ነው ያየሁት እና በጣም በቃ ደስ የሚል ፊት ነው ያለው፣ የልጅ ፊት በቃ በጣም ቆዳን አትወጥርብኝ፣ እየተነፋፋብኝ ነው። እንደኔ ቆንጆ ማንም የለም። ባይዘ ካሜራውን ያበላሸኝ ዲያቆን ፂም የማያበቅል ልጅ ነው። እንደኔ ቆንጆ አለ ቃል ምን አባ ያስቃል? ምን እኔ ካንተ ቆንጆ ነኝ ምን አባ ያስቃል? እስቲ ና እጅና እንዳስቲ ነው ቀይ ነኝ እኮ ምንድን ነው ኔና ሰው ቱቱቱቱ አይና ያውጣ ቢሉኝ ኔና አለ ምን አባ ያስቃል? ድምፁን ሚዩት ያድርግ እንደ ወይ ጳላዲዮስ ሳቁ ግን በቃ እንደው ጭራሽ ያለፈ ሀዘንን የሚያስታውሳል። እሺ ራሱን እንደ ቆንጆ ያለ ማነው ግን ሳቁ ያምራል ያለው ማለት ማነው ሳቁ ያምራል ብሎ ያሞገሰው ግን ይሄን ወንድማችን ዴባ ራሱ አለ ድምፁ እንደኔ ለማመሳሰል የሚጥር መልኩ ቆንጆ ስላልሆነ በድምፅ ከኔ ጋር ሲያይ ማለት ነው አያዋጣም። በቃ መልክም አቶ ድምፅም አቶ አያዋጣም። ቢያንስ በድምፅ መንገድ ላይ ይወቁኝ ብሎ ዴባ ራሲ እንዴት ነህ? ደህና ነህ? እንኳን ደህና መጣ።
አላለም ነው። ቆይ ዴቭ እንዳታወራ። እፎይ ቀጥል። ይህን ከዚህ በፊት ሰምታችሁታል? እፎይ እየጠበቅኩ ነው። ዴቫ ሚውት አድርግ። እኔ ነኝ አሁን የማስተናግደው። ምንድን መሰለህ አሁን ልክ እኔን ሰምተኝ ከሆነ ምን አልኩኝ? በንግግሮች ያስቀየምኳችሁ ነገር ካለ በምንም የተቀየማችሁ ነገር ካለ በእግዚአብሔር ስም ይቅር በሉኝ ብዬ ጀመርኩ እኔ። ከዛ ቀጥሎ ደግሞ አንተ ነህ። ከራስ ስለሚጀምር ሁሉ ነገር ወገኖቼ፣ ዘመዶቼ፣ በተለይ ሙስሊሞች በንግግር ያስቀየምኳችሁ ካላችሁ ይቅርታ። እዚህ ያሉትን ነው። እዚህ ከራስ ከቤት ነው። እዚህማ ያሉት ምን አባታቸው በኩርኩም እያልኩም ነው ምስማማቸው። እዚህ ያሉት የት ሄዳሉ? የኔዎቹ አይደሉ? እነኝማ የተቀየመኛል እንዳይቀየሙም እኮ እዚህ ጋር ያሉት ያኮርፉና ይቅርታ ብያለሁ። እሺ፣ ኧረ ተው እናንተ ሰው ተቀይማችሁም ነበር መቀየም ማስባችሁ ነበር እንዴ? እኔ ላይ ቂም ይዛችሁ ቱ። ኧረ እኔ ላይማ ማንም ቂም አይዝም። እኔ እርግጠኛ ነኝ። ቱ ደስ ይላል። እኔ ላይ ቂም አይዝም። እሺ፣ እፎይን ይቅር ብለናል። እግዚአብሔር ይቅር ይበለን። እሺ ማማይ፣ አንቺም ቱ እንዳትይ ቀጢ ማማይ። እኔ በቃ እኔ ይሄን ካገኘው እኔ ስንቅ ነው በቃ ምንም። ቀጢ ማማይ። በጣም ይቅርታ አድርጉልኝና ዲያቆን ቃልህን አከብራለሁ። ነገር ግን ነገሮችን ማየት ስላለብኝ ክርስቶስ የሚወደው ሁሉን ነገር አይተን ከልባችን ይቅርታ ስንል ነውና ልቤ ቆርፍዶ ይቅርታ ማለትን ስለማልፈልግ ነገሮችን ጥፋቴ ምንድነው የሚለውንም ማወቅ ስለምፈልግ ሰላም መፍጠራችን አይቀርም። ነገር ግን ነገሮችን ማየት ስላለብኝ አሁን ይለፈኝ ይቅርታ አድርጉ። አሁን ምንድነው የምናደርገው መሰለሽ ማማዬ? መነጋገሩ መጀመሪያ በፍቅር ነው የሚጀመረው። ኦኬ ሶ ይቅርታ መባባላችን አንናገርም ማለት አይደለም። ባይዘው አንናገርም ማለት ሳይሆን ለመነጋገር ተቀራረብም ማለት ነው። ተራርቆ የነበሩ ሰዎች በይቅርታ ይጀምራሉ። በይቅርታ ይጀምሩና ከዛ ሌላውን ነገር ቁጭ ብለው ደግሞ ይገርምሃል እንዲህ እኮ ነበር ያለፈው ነገር እንዲህ ብለው ደግሞ የሚያወሩበት እድል ይመቻቻል ማለት ነው። አሁን እያረኩት ያለሁት እሱን ነው። ስለዚህ ይቅርታ ማለት ከመነጋገር ስህተት ይሄ ነበር ስህተትሽ ይሄ ነበረ ብሎ ከመናገር አያግደንም፣ አያስቆመንም። በዛ መልክ ተረጁ ማማይ። አይ እኔ እንትን ያልኩት ነገር የለም። አሁን ምንድነው ለማለት የፈለኩት ሰዎችን ለማስደሰት ብቻ ሳይሆን ክርስቶስ የሚወደውንም ይቅርታ ማድረግ ስለምፈልግ ነገሮችን ልይና ጥፋተኛም ከሆንኩኝ ይቅርታ አላለሁ፣ ጥፋተኛም ካልሆንኩም ይቅርታ አላለሁ። ግን ሁሌ ይሄ የተደባበሰ ነገር በቃ ይቅርታ ተባባሉ ሰው እንዲያይ ብቻ ይቅርታ ተባባሉ የሚል አይነት ሽፍንፍን ተደርጎ ሳይሆን መናናቅም እየበዛ ስለሆነ አጉል መቀራረቡን መናናቅን እያመጣም ስለሆነ ነገሮች መታየት ካለባቸው በግልጽ መታየት ስላለባቸው እነዛን ነገሮች እንዳይ ፈቀዱልኝ። በጣም ይቅርታ አድርጉልኝ። ችግር የለውም። በማናችሁ አላቅምኩም ግን ነገሮች በቃ ማን ነው ጥፋተኛ የሚለውን ነገር መታየት ስላለበት ማንም እየተነሳ እየመጣ እየፈነጠዘ ከዛ በኋላ አይ ሰላም ምናምን ይሄ ሰዎች ደስ እንዲላቸው ምናምን አይደለም። ጥፋተኛ ከሆንኩኝ መጥቼ ማናችሁን ፊት ይቅርታ ጠይቃለሁ። ግን ነገሮች ይታዩ ምንድነው ምክንያቱ የሚለውን ነገር ማለት ነው። በጣም ይቅርታ ግን ምንም ይቅርታ ያስፈልገውም እኮ ማማዬ፣ ምንም ትክክል ነሽ። ከልብ የሆነ ይቅርታ ይደረግ ነው። በጣም እስማማለሁ። ያለ ማስመሰል፣ ያለ ሽንገላ፣ ያለ ፉገራ፣ ያለ ድራማ በደንብ ይቅርታ እንዳደረግ ከልባችንን በጣም የምስማማው ነገር ነው። ትልቁ ነገር ለመነጋገር ልባችን ከተከፈተ አሪፍ ነው። በቃ ሰው በዛ እንይዝልሻለን። እኔ ይሄን ነው የምፈልገው። በቃ ለመነጋገር አትሊስት መቀራረቡ ራሱ በራሱ ትልቅ ነገር ነው። እዛ ዳር ይዞ መቼም ይቅርታ አይመጣም። ግን ይቅርታ መባባሉ ግን ለመቀራረብ ይረዳል እና ከዛ አንጻር ነው አሪፍ እስማማለሁ። አለምሻ ቀጥይ። ሰላም ብያለሁ ሁላችሁንም። እኔ እንግዲህ በውስጥ ያለው ነገር ከጥሌና ጳላዲዮስ ጋር ያለው ከጳላዲዮስ እና እፎይ ጋር ያለው ነገር እኔ ጨርሻለሁ። በውስጥ ያለው ነገር ተነጋግረናል። አለመግባባቶች ነበሩ። እነሱን እኔ ከነሱ ጋር በንግግር ፈትቻለሁ። ግን ታች ኮሜንታተሮች አስቀየምኳቸው ምናምን ካለ በንግግሬ በምናምን ሶሪ ብያለሁ። እሺ አለምዬ፣ በጣም ትልቅ ነገር ባይዘው እንዲያውም ይሄ ትልቅ ነገር ነው። በቃ ቅድም ይሄ ደውሎ ከራሱ ሰው መስማት
ራሱ ከዛ ሰው ጋር ዲስከስ ማድረግ በጣም ትልቅ ነገር ነው። አለም እያረግሹ ይሄ በጣም እናመሰግናለን። ኮመንት ላይ ያላችሁም እንግዲህ ይቅር በሉኝ ብላለች። ስለዚህ ይቅርታ አድርጉላት። እናንተም ደግሞ ይቅር ትባላላችሁ ማለት ነው። ይቅር ያላችኋቸው ይቅር ይባልላችኋል ተብሏል። ስለዚህ እሱ እናደርጋለን። በጣም እናመሰግናለን። በርችልን፣ በደንብ አገልግይልን። ጥበብ ማስተዋል ከዚህ በላይ ደግሞ እግዚአብሔር ይጨምርልሽ። ከዚህ በላይ ከፍ በይልን፣ ደጊልን። እናመሰግናለን። እሺ ማህሌት ማናት? አላወኳትም። ማህሌት ራፏት እሷን ሽማግሌ እዛ ካልመጣች አያዋጣ ነው። አይሻልም ለፋት ያ ግን አሁንም አትሊስት መጥራት ያለበት ከታች ያሉት ብቻ ሳይሆን ቃል ጋር ራሱ የተቀያየሙ ይመስለኛል። ወደ ቃል እኮ እመጣለሁ ገና ሁሉም ጋር እመጣለሁ። ከስር ያሉትን ይቅርታ ሲባል ቃል ገስ ነው ያለው። ከሱ ያሉትን እንዴት እንደፈቱት አላውቅም። ነገሮች ይርገቡ ከሚል አንጻር ነው። እኛ ሳይሰማን ቀርቶ ሳይሆን እህቶቻችን ከስር አሉ፣ ሌሎችም ቅርቅር የተሰኙ ይግቡና ሌላውን ነገር ዝርዝሩን በውስጥ እናወራለን። ግን አትሊስት አሁን አንደኛው የሚጀመረው ከዚህ ስለሆነ የሚገቡ ከሆነ ይግቡና እነሱም ትንሽ ተንፈስ ይበሉ። ግን ቴሌግራም ግሩፕ ክሬት እናርግና ደግሞ ቁጭ ብለን ቅድም አማይ እንዳለችው ከልብ የሆኑን ደግሞ የቤተሰብ ደግሞ ምክክር ቁጣ ያስፈልገናል ብዬ አምናለሁ እና እሱን አሬንጅ ይገባል። አላህ ተደርዳሪዎችን ይወዳል። የተደረደሩ ነው የሚሆነው። ፕሮግራሙን ያዝና ግሩፑን የመመስረትና የማስገባቱን እኔ ስለማላውቀው የብዙዎቻችሁ ኮንታክት የለኝ። ክሬት አድርጉና ስጡኝ፣ ለእኔ ችግር የለውም። ከዛ እኔ ቀሲስን ወይም ደግሞ ለዩዘርኔም አትጨነቅ ዲያቆንዬ። በቃ ጥሩሽ። እኔ አሁን የምፈልገው ዝርዝር ነገሩ በውስጥ እናወራለን። አይ ቲንክ ይሄ መለመድ አለበት። በቃ እንደ ቤተሰብ እንደ ወንድም ቁጭ ብሎ ማውራት። ሌሎቻችሁም ኮመንት ላይ ያላችሁም የሆነ ችግር ሲኖር በቃ ተውሎ ብላችሁ በውስጥ ዲስከስ ማድረጉን መልመድ አለብን። አሁን እዚህ ጋር ይቅርታ የምንባባለው ለይስሙላ አይደለም። ባይዘወይ በቃ ይቅርታ የምንባባለው የሆነ ነገር ቂም ይዘን አይደለም። ቂሜን ትቻለሁ ለማለት ነው። ባይዘወይ በውስጥ ያለውን ቂሜን በውስጥ ያለውን ቁጣይን ትቻለሁ ለማለት ነው። ባይዘወይ ለምሳሌ ባልና ሚስት ቢጋጩ በዛው ግን ትምህርት ማንኛችሁም መክራችሁ ትምህርት ይሆናችሁ። ከዚህ የምንረዳቸው ነገሮች አሉ። ትምህርት ይሆናችሁ። በተለይ ምስልምና ላይ የምትሰሩ የራሳችሁ ሰው አሳልፈው ሊሰጧችሁ ይችላሉ። ለወደፊቱ ምንም ነገር ፎቶ መላላክ የለባችሁም። የራሳችሁ ሰው ማስፈራሪያነት እንደዚህ ሊጠቀሙባችሁ እንደሚችሉ ካወቃችሁ እንደኔ ወይንም ድንጋይ ሆኑ። ፍራቻን አስወግዱና አንደኛችሁን ተገለጡ። በምንም ሊያስፈራሯችሁ አይችሉም፣ እንደኔ ሆናችሁ ማለት ነው። ለወደፊታችሁ ጥንቃቄ አድርጉ። እስልምና ላይ መስራት ለምትፈልጉ እኔ የተረዳሁት እሱን ነው። እንደኔ አይነቱን አሁን በምንም ነገር ሊያስፈራሩት አይችሉም። ያደረጉት ምንድነው? በውስጥ መጥተው የስድብና የምናምን ማስፈራሪያነት ነው የተጠቀሙት። እሱንም ደግሞ እኔ የምፈራ ሰው አይደለሁም፣ ምንም እንደማይመጣ ስለማቅ ማለት ነው። ሙቭ ኦን ስናደርግ ነገሮችን ጥለን አሁን ስናልፍ ያለፈውን ጠባሳ ጥሎብን ሳያልፍ ቀርቶ አይደለም፣ ህመም ሳይኖረው ቀርቶ አይደለም። እያወቅን ለተሻለው ለክርስቶስ ብለን ክርስቶስን ከፊት አይተን እሱን አይተን እንጂ ምን ያህል ዳሜጅ እንዳመጣ ምን ያህል እንትን እንዳለው ሰዎችን ምን ያህል እንድንታዘብ እንዳደረገን ከኔ በላይ ሰዎችን የታዘበበት ያለ አይመስለኝም። ግን ምንድነው ሁሉን ነገር በይቅርታ ስናልፈው አይምሯችን ውስጥ ቆሻሻ ዘን ላለመቀጠል ፕላስም ደግሞ የይቅርታ ልብ ስላለን ፕላስም ደግሞ የተሻለውን ተስፋ ክርስቶስ የነገረንም እሱን ታሳቢ አድርገን ነው። ግን ትምህርት ሆኖናል። ጥሩ ነው እና በዚሁ ማስተላለፍ የምፈልገው ምንድነው እሱ ፌስቡክም ቲክቶክም ዩቱብም ሶሻል ሚዲያ ላይ የምትጠቀሙ ጥሩ ነው። አብረን የምንሰራ ጥሩ ነው። በተናጠል የምንሰራ ጥሩ ነው። ነፍስ ለማዳን እስከሰራን ድረስ አጀንዳ አድርጎ ግን ሰውን መግባት አጀንዳ አድርጎ ግን መረጃን አውጣለሁ መረጃሽን አውጣለሁ። ምንም አዲስ መረጃ የምታወጡት የለም በዚህ ዘመን ላይ ምንም። አብረን እንስራ ጥሩ ነው። አብረን ባንሰራ እንኳን ተነጣጥለን እንስራ፣ ግን ለቤተ ክርስቲያን እንስራ ጥሩ ነው። የእኛም መረጃዎችን የእኛም ቪዲዮዎች የምትጠቀሙ አይደለም ክርስቲያኖች አይደለም ፕሮቴስታንቶች ሙስሊሞችም ጫኑት። ትምህርት ይሁን ያስተላልፍ።
ቲክቶክም፣ ዩቱብም፣ ፌስቡክም የትኛውም ሶሻል ሚዲያ ላይ የትኛውም ፕላትፎርም ላይ ያስተማርናቸውን በትኑት፣ አስተላልፉት፣ ለትውልድ ይድረስ፣ ትምህርቱ ይተላለፍ። ትምህርቱን ሰምተው ሰዎች እንዲድኑ ምክንያት ልትሆኑ ስለምትችሉ እንደውም አይደለም በእናንተ ልንቀና ይህንን በማድረጋችሁ ልንበሳጭ ተውና፣ እንደውም ኖሮም ብንሸልማችሁ ደስ ይለናል ይህንን በማድረጋችሁ። ነገር ግን የእኛን እንደዚህ እያስተላለፋችሁ እኛኑ መልሳችሁ የምትሰድቡን ከሆነ የትኛውም ሶሻል ሚዲያ ላይ ለቀቃችሁትን ማስወረድ ይቻላል። ሜይ ቢ ይህን ማታውቁ ከሆነ ልጠቁማችሁ። ፌስቡክ ላይ ብጭኑት ከፌስቡክ ላይ ማስወረድ እንችላለን። ቲክቶክ ላይ ብጭኑት ቲክቶካችሁን ማዘጋት እንችላለን። ዩቱብ ላይ ብጭኑት ዩቱባችሁ መዝጋት እንችላለን። ይሄንን እንዳዘነጉ መልካም ነገር እስካስተላለፋችሁበትና መጠቀሚያነት ለሌላውም የሚጠቅም ከሆነ ተጠቀሙበት። ነገር ግን አታክ ለማድረግ እኛም የምትሞክሩ ከሆነ ምን እናደርጋለን? ከየትኛውም ሶሻል ሚዲያ ላይ ጫኑ፣ አካውንታችሁን እናዘጋዋለን። አካውንታችሁን የትኛውም ሶሻል ሚዲያ ላይ ጫኑት። የኛን ፕላትፎርሞች የኛን መረጃዎች የትኛውም ቦታ ላይ ብጭኑ ከየትኛውም ቦታ ላይ ማስወረድ እንችላለን። ይሄንን እንዳዘነጉ። ሜቢ ማታውቁ ከሆነ የሶሻል ሚዲያን የሰዎችን ንብረት መጠቀም እንደዚህ አይነት ህግ እንዳለው ሶሻል ሚዲያውን ማታውቁ ከሆነ በዛው ልጠቁማችሁ እና ያ ነው በእኔ በኩል ይህን ይመስላል። ለወደፊቱ ግን ጥሩ ትምህርት ሆኖናል። እናመሰግናችኋለን። እሺ ፎይ እናመሰግናለን። በጣም አሪፍ አሪፍ። እሺ ጳላዲዮስ እየቀጥል። እግዚአብሔር ያክብርልኝ ዲያቆኔ። እኔ ግን መሀል ለምን እንደገባሁ አላውቅም፣ ግን መሀል ላይ ስሜ ምናምን የተጠራባቸው አንዳንድ ቦታዎች ምናምን ገባውና እኔም ለዚህ አበቃኝ። እግዚአብሔር ይመስገን። እኔው ግን ትላንትና አጋጣሚ አንዲት ልጅ በውስጥ እያወራን እንዴት ነው ሰው ይቅር የሚባለው ከበደኝ ብላ ጻፈችልኝ ማለት ነው። ከዛ እኔም ጎበዝ አይደለሁ ማቴዎስ 6:12 ለጠፍኩ ማለት ነው። እኛም ደግሞ የበደሉን ይቅር እንደምንል የሚለውን ክፍል ማለት ነው። ከዛ እኔ ሰው ለማባባት ነው ያስቀመጥኩት። እኔ ዳዊት ደግም ሲሄድ ቢከብደኝስ ማለት ነው። እኔ ሳቄን የሚነጥቀኝ ነገር አልወድምና የምር ከጠዋት አንግሼ ስመለስ እኔ እንዴት እንደጨነቀኝ እኔ ነው የማውቀው ማለት ነው። ለራሴ ሀሳብ ሆነብኝ ነገሮች ማለት ነው። ስለዚህ ሳቄን የሚነጥቀኝ ነገር አልፈልግም። ስለዚህ ይቅር መባባል በፍቅር ሲጀመር ያን ያክልም ኒቂማሊዝም ግን በትንንሽ ነገር ራሱ ይረብሻል። ትንንሽ ነገር ራሱ ይረብሻል። ሰው ራሱ ይከፋ ማለት ነው። ሰው ሲጣላ ምናምን መጀመሪያ ተናደው ነገር ታስባለህ፣ ግን ከዛ በኋላ ስታስበው ሳቀን ይነጥቀዋል። ጸሎት እንኳን በስነ ስርዓት አታደርግምና ያ ደግሞ ስለዛ ሰውዬ ሳይሆን በነገራችን ላይ ስለ ራስህም ነው። ስለ ራስህ ቁጭ ብዬ ጸሎት ሳደርግ አእምሮ በስነ ስርዓት አይቀመጥም። ስለዚህ ስለ ሰው ብቻ ሳይሆን ስለ ራሴ ብዬ ነው ማለት ነው ይቅርታ ማረገውም ይቅር በሉኝ የምምለው ማለት ነው። ባጠፋው እንግዲህ ሁላችሁም ያላችሁ ከላይም ከታችም ያላችሁ ያልገባችሁም ትኖራላችሁ። ሁላችሁንም ይቅር በሉኝ። እንግዲህ እኔም ይቅር ብያለሁ። እኔው ሳቄን ስለመለሳችሁልኝ አመሰግናለሁ። ቀን የጨረስነው ካለምዬ ጋር ጨራርሰናል። እግዚአብሔር ያክብርልን ሁላችሁንም እና ሳቃችሁን መልሱ ነው የኔ መልስ። እግዚአብሔር ያክብርልኝ ዲያቆኔ። እሺ በጣም አሪፍ፣ በጣም ትልቅ መልእክት። ይቅር የምንለው ለራሳችን ጥቅም ነው የተባለው ትልቅ ነገር ነው፣ ግን አሁንም የልባችን የሚያግዛር ነው። ስለዚህ በውስጣችሁ በውስጤ ምንም አይነት ማስመሰል፣ ምንም አይነት ሽንገላ፣ ምንም አይነት ትንሽ ነጥብ ነገር እንኳን መቅረት የለባትም። ይቅርታ መተው ከሆነ መተው ነው በቃ፣ ትቶ ወደፊት ማየት ነው። ምክንያቱም አገልግሎቱ ላይ ነው በቃ ማተኮር ያለብን። ለቤተክርስቲያን ለሚወጡት ነፍሳት፣ ላሉት ነፍሳት ደግሞ ለምናገለግላት ቤተክርስቲያን፣ ቀጥሎ ደግሞ ለራሳችን እና በጣም አሪፍ አባባል ነው። ለራሳችሁ ሰላም ስትሉ፣ ለራሳችሁ ጥቅም ስትሉ ይቅር ተባባሉ። በጣም በጣም አሪፍ ነገር ነው። እግዚአብሔር ይስጥልን። እሺ ዴቫ ካለምዬ ጋር አውርታችኋል? በውስጥ አላወራችሁም አይደል? ዲያቆንዬ እንዴት አመሹ? በቅድሚያ አላወራንም። መልካም፣ በውስጥ ያለው እናወራለን፣ ግን ጥቂት ሀሳቦች ስጥ። ያው በቃ እኔ በማማዬ ሀሳብ መድገም ነው የሚሆነው። በማማዬ ሀሳብ ስማማለሁ።
እስኪ ጥፋታችንን ማውቀን ከልብ ይቅርታ መባባል እንዳለብን በውስጥ እናወራለን። ሞር ደግሞ ከስር ያሉ እህቶችም አሉ በተደጋጋሚ እንትን ያሉ እነሱንም ጨምረን በውስጥ ብናወራ የተሻለ ነው ብዬ አስባለሁ። እንደዛ ነው ነገር አድረስ። እሺ በጣም አሪፍ። በቃ ግሩፕ ኮንክሬት እናረግና ይሄ ራሱ ባይዘው ይቅርታ ነው። ይሄ ራሱ አሁን እያረግን ያለነው ነገር ትልቅ ይቅርታ ነው፣ ትልቅ መቀራረብ ነው። በቃ ይሄ ነው ደስ የሚለው ነገርና አንዱ ብልት ቢከብር ብልቶቹ አብረው ይከብራሉ። አንዱ ብልት ቢሰቃይ ብልቶቹ አብረው ይሰቃያሉ። ሁሉም ሰው እኩል አይደለም ታውቃላችሁ። ሁሉም ሰው እኔ አሁን ምንም አይመስለኝም ስለራሴ ነገሬን ካላችሁ ምንም አይመስለኝም ማለት በቃ ይቅርታ ለማለት ምንም አይነት ነገር አላስቀምጥም፣ ምንም አይነት መስፈርትም አላስቀምጥም። በቃ እተዋለሁ፣ ሄዳለሁ፣ ንስሐዬን እጨርሳለሁ ማለት ነው። እና ከዛ በኋላ ያለውን ነገር በመጠንቀቅ ለዛ ወንድም ለዛች እህት እንደ አቅሙ እንደ እንትኑ ብቻ ከለፈው ነገር ሌሰን ትምህርት በመውሰድ ጠነቃለሁ። ሁላችንም እንደዚህ ነን አይደለም። እንደ ማማዬ እንደ ዴቫ ደግሞ ቁጭ ለመናገር አለብን። በጣም ደግሞ የተሻለው መንገድ ደግሞ ይሄ ነው፣ ውስጥ ያለው ነገር ውጥት እንዲል ማለት ነውና በጣም አሪፍ ነገር ነው። አሪፍ ሀሳብ ነው የሰጠን ዴቫ።